በጣም ያሳዝናል። እናንተዬ ግን የደረስንበት ጊዜ በጣም ነው የሚያሳዝነው። አሁን እንግዲህ እቺ ትርንጎ የምትባል የሁለት መንታ ልጆች እናት እንግዲህ መሲሾ ላይ የቀረበች ልጅ ማለት ነው። ባለፈው እንግዲህ ተስደት 9 ዓመት ሰርታ ገብታ እንግዲህ በገዛ ባሏ ላይ ሲማገጥባት አገኘች። የመንታ ናት እንግዲህ መንታ እርጉዝና እንግዲህ ቤቷ 2 ጊዜ ታንዴ 2 ጊዜ ሴት ይዞባት ነው የተገኘውና ያንን ጉድ መከራ አልፋ በጣም እኔ እንጃ ይሄን ያህል ሰው በሰው ላይ ክፋት ምን ያደርጋል? ቆይ እንደው ማምላክን አሁን ደግሞ እንግዲህ ያንን ጉድ መከራ ስቃይ አልፋ ታሪኳን አካፍላለች። እንግዲህ በመሲሾ ላይ ቀርባ ማለት ነው። ያንን ሁሉ መከራ ስቃይ አልፋ ሀብቷን ንብረቱ ሁሉ እንትን ብሎ ልጅነቷን እንትን ብላ በዛ ላይ ነብሰ ጥሩና ያንን ጉድ ግፍ መከራ ደርሶባት ደግሞ ዛሬ እግዚአብሔር ይመስገን ልጆቼ እንደዚህ ደረሱ አድገውልኛል ደህና እግዚአብሔር ይመስገን እያለች እያመሰገነች የኢትዮጵያን ሕዝብም እያመሰገነች ልጆቿም ደህና እንግዲህ አመት ሊሞላቸው ነው ደህና ጤነኛ ልጅ ሆኖላቸው ሁኖላት በቃ እያመሰገነች እያለች ዩቲዩብ ከፈች ያሏት ዩቲዩብ ከፈተች። እግዚአብሔር ይመስገን ዩቲዩብዋን በጥቂት ጊዜ ሰው መልካም ነው። የኢትዮጵያ ሕዝብ በጣም መልካም ነው እና በመልካምነቱ ልክ ደግሞ በዛው ልክ ደግሞ መጥፎ ሰው አለ። ሰው እንዲያድግ ሰው እንዲሰቃይ ተኝቶ የማያድር ሰው አለ ማለት ነው። እና በጣም ነው የምታሳዝነው። ማርያምን ነው የምላችሁ። ሰው ራሳችሁ ላርጋችሁ ስትገምቱት ያን ነገር ሰው ማለት ሰው ሆናችሁ እንደ ሰውኛ ስታስቡ የዛን ሰው ህመም ራሳችሁ ላርጋችሁ ስትሸከሙት በጣም ነው የሚያመው፣ በጣም ነው የሚከብደው። የእውነት ይች ልጅ ማንም አጋዥላትም። እንግዲህ 9 ዓመት ሙሉ ለፍታ የለፋችበትንም እንደዛ ወርሞባታል። በዛ ላይ ደግሞ እግዚአብሔር ደግሞ ሲወዳት 2 መንታ ሊሰጧት በቃ እያሳደገች ደህና ተገልግላ በሰላም ተገልግላ አሁን እንግዲህ አመት ሊሞላቸው ነው። እሰይ ተመስገን እያለች እያመሰገነች እየኖረች ዩቲዩብ ከፍታ ደግሞ ይሄን ዩቲዩብ ደግሞ እየሰራች እያለች ዩቲዩቧን ደግሞ መስረቅ ምን ሉ ታልቆ አሁን እንደው ከዚች ከልጅ ላይ ሰርቆ የተበላው ገንዘብ ይሆንለት ነው ሊጠቅመው ነው ያ የሰረቀው ሰው ላስተካክልልሽ ብሎች ስለማታውቅ ሁኔታዋን አጥንቶ ነው እንግዲህ በመቤት ካሳ ላይ የመጣ ሰው ነው ብላለችና በጣም ነው የሚያሳዝነው። ምናል ከሌላ ሰው ቢሰርቅስ ያምርበታል። እንደው እውነት ይች ልጅ እንደው ምኗ ነው እንደው አያሳዝነው? ምክንያቱም ተጎኗ ማንም የላት ማን ደጋፊ አይዞሽ ማንም እንደሌላት እያየ ድክመቷን ተጠቅሞ ዩቲዩቧን ለራሱ ማድረግ ይቺ ልጅ ኮፒራይት የለባትም፣ ምስትራክ የለባትም፣ ምንም ነገር የለባትም፣ ማስጠንቀቂያ አላከባትም፣ በጅሜሏ ምንም አልመጣም፣ ምንም ነገር የለም። ያ ነገር ሳይመጣ እንዴት ነው ዩቲዩብ የሚጠፋው እንዴ? አረ ማርያምን የእውነት በጣም ነው የሚያሳዝነው። በጣም ምንም አታውቅም። ምንም ስለማታውቅ በቃ ታዋቂ ሆናለች። ይህንን ቻናል ሰርቄ ለእኔ ማድረግ ትችላለች። እሷ ነገ ጧት ሌላ ትከፍታለች። የልጆቿ ጋር ስንት ደክማ ስንት ወጣ ወርዳ እዚህ ያደረሰችውን ቻናል ዛሬ በሰው ድክመት ገብቶ ሰውን መጉዳትና የሰው ገንዘብ ሰርቆ ምን ሊያደርግለት ነው? መቼም ሁላችንም እዚች ምድር ላይ አንኖርም አይደለ? እና ምናል ወይም ከደህና ሰው ጋር ማለት ጠንከር ካለው ሰው ጋር ራሱን ቻል ካረስ ሰው ጋር እንደዚህች ገና 2 መንታ ልጅ እያሳደገች ለቤት ኪራይ ደረሰ ላይ ጧት ማታ ስልኳን እየከፈተ ተመስገን ይችን ብር እየቆጠረልኝ ነው ነገ ጧት ቤት ኪራይን ከፍላለሁ ለልጆቼን አረጋለሁ እያለች በደካማ ጎኑ ገብቶ የሰውን ቻናል ሰርቆ ዛሬ እንደዚህ አልመለስ ብሎ ነው እንደዚህ አልል ብሎ ነው እንደው ሳያቀብኛል እቺስ ቆይ ምንም አታቅም ደካማ ናት ብሎ ይሆናል አይደለ? ምንም ስለማታቅ ደካማ ጎኗን ተጠቅሞ ይሆናል። ምክንያቱም ኤዲት ማረግም እንደዚህ ሞኔታይዝ ማረግም ዩቲዩብ ላይ ምንም እንትን የላትም እውቀት የላትም ይሆናል ብሎን ይሆናል። ግን ማየት ያለበት እነዛ ልጆች ነው። መቼም እናት አባት እህት ወንድም አይጠፋውም ያ ልጅ አይደለ? ይሄን ያስተካከለላት የወሰደው ቻናሏን እና በጣም ነው የሚያሳዝነው። ማርያምን የዚህን ያህል ነው የተጨካከል ነው። ልጅቷም ደግሞ በጣም ነው ሰው የምታምነው። ሁሉን ነገር ብድግ አድርጋ ሰጣ ዛሬ እንደዚህ ሲላት አሁን የሰራችው ቪዲዮ ዩቲዩብ ጋር መጥፎ ነገር ቢልክባት እንትን ቢልባት መጀመሪያ እሷ ነው የእሷ ላይ ነው ያለው ቻናሉ እሷ ናት እየተጠቀመችበት ያለችው። በጅሜሏ እኮ ይመጣላታል ሜሴጅ። ሁላችንም እኮ እናውቃለን። ማንኛውም ሰው ያውቃል። ዩቲዩብ የሚዘጋው ዝም ብሎ አይዘጋም አይደል እንዴ? መጥፎ ነገር ሲደረግበት የሰው ነገር ሲጫንበት ያም ሲሆን ማስጠንቀቂያ ይልካል እንጂ ዝም ብሎ አይደለም የሚዘጋው። ከአንድ 2-3 ጊዜ ማስጠንቀቂያ ከዛ በኋላ ነው የሚዘጋባት እንጂ ዝም ብሎ አይዘጋም። ግን በገሃድ አይኑን ጨፍኖ የሰው ገንዘብ ይሰረቃል። አረ በስመ አብ ወወልድ ወመንፈስ ቅዱስ።
ገና ለዚህ ለትንሽ ብር ለቆጠረች ሰው ጓጉቶ ሰው እንትን ብሎ በጭፍን መውነት እንዲሁ ሰው ይችል ዛሬ ነገ ጧት ሰው ላይ ወጣ ትናገርብኛል እንድትላለች ሰው ጉድ ይለኛል። እኔስ ምን ይለኛል ፈጣሪስ ከዚች ላይ ልጅ ላይ እንዲሁ ሁለት መንታ ልጅ እዛ እንደዚህ እኮ ነው እየሰራች እሷን ገንዘብ በወስድ ስለኔስ ይጠቅመኛል ወይ ብሎ ትንሽ አያስብም እንዴ? ኧረ በመድኃኔዓለም እኔ እንጃ በጣም ከባድ ነው። እኛ ሰዎች ስንባል እኔ በጣም ነው የምናሳዝነው። እማቤቴን ነው የምላችሁ። በጣም ያሳዘነች ልጅቷ በጣም ምክንያቱም ታሪኳን ገብታችሁ መሲሾ ላይ ማየት ትችላላችሁ። ያሳለፈችውን ታሪክ ማለት ነው። በጣም ነው የሚያመው በጣም እና ይሄን ያህል በሰው ልጅ ጭካኔ እኔ የሰው ገንዘብ ይሄን ያህል ምን እንደሚያደርግላችሁ አላውቅም። አሁን ይቺ ልጅ እንደዚህ እኮ ነው የሰራችውን ገንዘብና እንደዚህ እኮ ነው ያሳደገችውን ቻናል ገና እኮ እንደው ገና እኮ ነው 17,000 ምናምን ደርሷል መሰለኝ እንደዛ መሰለኝ የደረሰውና አሁን ይህንን ቻናል ሰርቆ ከዚች ከእንደው ከሁለት መንታ ልጆች ላይ ልጆቹ አሁን እያደጉ ነው። ጥያቄ አለ። ይሄን አርግልኝ የሰው ልጆች ሲበሉ ሲለብሱ እናቴ ይሄን አርግልኝ እናቴ ይሄን አርግልኝ ማለት አይቀርም። እስከዛሬ ምንም አይናገሩም፣ ምንም ይሄ አይፈልጉም። እሷ ያሰጠቻቸውን ነው እንትን የሚሉት። አሁን ግን እያደጉ ነው። ይሄን አርግልኝ ማለታቸው አይቀርም። ብዙ ፍላጎት አላቸው ልጆች ሲባሉ አይደለም ሁለት መንታ ልጅ ማሳደግ፣ አንድ መንታ ልጅ ማሳደግ በአሁን ጊዜ ብቻ በጣም ነው ከባድ ነውና እንዴት እንዳስቻለው እንዴት እንዳስጨከነው በመድኃኔዓለም አባት ያረ እንደዚህ እንደው አንሁን። ኧረ በስመ አብ እና ትርንጎዬ አይዞሽ በርቺ። እግዚአብሔር ለበጎ ነው። እግዚአብሔር የተሻለ ነገር አስቦልሽ ይሆናል። ይሄን ነገር ያመጣብሽ የተሻለ ነገር ላንቺ ይዞልሽ ይሆናልና ተስፋ አትቁረጪ። ተስፋ የሚቆርጥ የሞተ ሰው ብቻ ነው። ተስፋ መቁረጥ የለብሽም። ተስፋ አትቁረጪ፣ በርቺ። እኛም አለን ከጎናችሽ ተጎንሽ ማለት ነው። አለን ከጎንሽ በርቺ። የበለጠ ተሽለሽ ነው የምትገኘው እንጂ መርከም የለብሽም። የእውነት ለወሰደው ይጠቅመኛል ብሎ ለወሰደው ይብላኝለት እንጂ ለዛሬ ደስ ሊል ይችላል። ለዛሬ አንቺን አማገጥኩ ብሎ በእውቀቱ ተጠቅሞ አማገጥኩ ብሎ ይሆን ይችላል። ነገር ግን ምንም አይጠቅመውም። የእውነት ምንም አይጠቅመውም። ምንም አይጠቅመውም ማለት ነው። እና አንቺ ደግሞ በርቺ፣ አይዞሽ፣ ተጎንሻለን ማለት ነው። ትርንጎዬ ልጆችሽም እንግዲህ እግዚአብሔር በጤና ያሳድግልሽ። ልጆችሽም እንግዲህ በልጆችሽ የምትካሽ አርግሽ ማለት ነው።